ሰላም ጤና ይስጥልን። የኢንሳይት ሚዲያ ቤተሰቦች እንደምናላችሁ። የዕለቱን አጫጭር መረጃዎች ይዘናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር በክልሉ የሚገኙ ሁለት ግንባር አዛዦች እንቅስቃሴያቸው ወደ ከፋ ሁኔታ እየተሸጋገረ ነው፣ የፌዴራል መንግስት እገዛ ሊያደርግልኝ ይገባል ሲል ጥሪ አቀረበ። የትግራይ ክልል ጊዜያዊ አስተዳደር በክልሉ ሰሜን ምስራቅና ደቡብ ግንባር አዛዦች እያደረጉት ያለው እንቅስቃሴ በከፋ ሁኔታ ተባብሶ ቀጥሏል ሲል ዛሬ መጋቢት 3 ቀን 2017 ዓ.ም ባወጣው መግለጫ አስታወቀ። ሁኔታውን ለመከላከል በተለይም ደግሞ የክልሉ ወጣቶችና የሰራዊቱ አባላት ተደራጅተው አካባቢያቸውን እንዲጠብቁ ሲል አሳስቧል። የሁለቱን ግንባር አዛዦች ለመታገል እንዲሰለፍ ሲል ጥሪ አቅርበዋል። የፌዴራል መንግስቱም በጸጥታ ኃይሉ ስም እየተንቀሳቀሱ ያሉ አካላት የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የጊዜያዊ አስተዳደሩን ሆነ የትግራይ ህዝብን የማይወክሉ መሆናቸውን ተረድቶ አስፈላጊውን እገዛ ሊያደርግ ይገባዋል ሲል አሳስበዋል። የፕሪቶሪያው ስምምነት ሲጣስና የትግራይ ህዝብ ለተጨማሪ ጥፋት ሲዳረግ እያየ ዝም ሊል አይገባምም ብለዋል። ካሳቫ የተባለው የስራ ስር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ ተፈቀደ። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ካሳቫ የተባለው ስር በእንጀራ መልክ እንዲቀርብ መፍቀዱን አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ እስጢፋኖስ ጌታቸው ካሳቫ የተባለው ስር ከምግብ ምድብ ውስጥ እንዲገባ በማድረግ ከእንጀራ ምርት ጋር ተቀላቅሎ ለምግብነት እንዲቀርብም በደረጃዎች ሲፈቅድ እኛ ደግሞ መቆጣጠር ስራውን እንሰራለን ብለዋል። ይህንን ተገን በማድረግ ሌላ ባዕድ ነገር እንዳይቀላቀል የቁጥጥር ስራ ይሰራልም ብለዋል። አሁን ላይ ምርቱ ከክልሎች በመምጣት አዲስ አበባ ቃሊቲ አካባቢ በስፋት እንደሚገኝም ተነስቷል። የካሳቫ ተክል ከፍተኛ የካርቦሃይድሬት መጠን ያለው ሲሆን በቫይታሚን ሲ የበለጸገ ምግብ መሆኑንም በጥናት ማረጋገጣቸውን ኃላፊው ጨምረው ገልጸዋል። ካሳቫ የስኳር በሽታን፣ የልብ በሽታን እንዲሁም የህዋስ እርጅናን ወይም ሴል ኤጂንግ እንደሚከላከል ሳይንሳዊ ጥናቶች ያሳያሉ። አቶ ጌታቸው ረዳ የክልሉን የሰላምና የጸጥታ ቢሮ ኃላፊን ማሰናበታቸውን አስታወቁ። ቢሮው የጊዜያዊ አስተዳደሩን መዋቅር በማፍረስ ተጠምዷል ሲሉም ተችተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን የሰላምና የጸጥታ ቢሮ ኃላፊ የሆኑትን ሌተናል ጀነራል ፍስሐ ኪዳኑን ከኃላፊነት ማንሳታቸውን ትላንት መጋቢት 2 ቀን 2017 ዓ.ም በጻፉት ደብዳቤ አስታወቁ። የቢሮው ኃላፊ ወገንተኝነታቸው የማን እንደሆነ በግልጽ አሳይተዋል ሲሉም ተችተዋል። የጸጥታ ቢሮ የመንግስትን ትዕዛዝ ከማክበር ይልቅ የመንግስትን መዋቅር ማፍረስ ላይ ተጠምዷል፣ ይህንንም የህግ ማስከበር ስራ አስመስሎ እያቀረበ ይገኛል ሲሉ ኮንነዋል። የቢሮው ኃላፊ ወገንተኝነታቸው የማን እንደሆነ በግልጽ ያሳያል ሲሉ ባወጡት መግለጫ ተችተዋል። በሌላ ዜና በክልሉ ደቡብ ምስራቅ ዞን በምትገኘው አዲ ጉዶም ከተማ በጸጥታ ኃይሎችና በከተማዋ የጊዜያዊ አስተዳደሩን ተሿሚዎች በሚደግፉ ነዋሪዎች መካከል በተፈጠረ ግጭት 5 ሰዎች መቁሰላቸው ታውቋል። ከውጭ ወዳገኘናቸው መረጃዎች ስናልፍ በሙከራ ላይ ከነበሩ የኤችአይቪ ኤድስ መድኃኒቶች ውስጥ ሌናካፓቪር የተሰኘው መድኃኒት የመጀመሪያ ሙከራውን በስኬት አጠናቋል ተባለ። በዓለማችን ላይ 40 ሚሊዮን ገደማ ዜጎች ከቫይረሱ ጋር የሚኖሩ ናቸው። የሚሊዮን ዜጎች ህይወት የቀጠፈው ኤችአይቪ ኤድስ በሽታ እስካሁን ፈዋሽ መድኃኒት ያልተገኘለት ሲሆን የዓለም ጤና ድርጅት ለቫይረሱ መድኃኒት ለማግኘት የተለያዩ ጥረቶችን በማድረግ ላይ ነው። ከ5 ዓመት በኋላ ማለትም በ2030 የቫይረሱን ወረርሽኝ የማጥፋት እቅድ ያስቀመጠ ሲሆን ለዚህ የሚረዱ የተለያዩ ሙከራዎች በመደረግ ላይ ናቸው። ከሰሞኑ የጤና ግኝቶች ይፋ በሚደረጉበት ላንሴት የሕክምና ጥናት ማዕከል ላይ ባወጣው መረጃ መሰረት ሌናካፓቪር የተሰኘው መድኃኒት የመጀመሪያ ሙከራውን በስኬት አጠናቋል ተብሏል። ክትባቱን የወሰዱ ሰዎች በሰውነታቸው የነበረውን የኤችአይቪ ኤድስ እንዳይራባ ማድረግ ተችሏል። ከሌሎቹና ሙከራ ላይ ካሉት ክትባቶች ውጤታማ እንደሆነ ቢቢሲ በጤና አምዱ አስነብቧል። ለቫይረሱ ከፍተኛ ተጋላጭ የሆኑ ሰዎች በእንክብል መልኩ መድኃኒቱን እየወሰዱ ውጤታማ ሆነዋል የተባለ ሲሆን በክትባት መልኩ እንዲሰጥ መደረጉ ደግሞ ብዙ ጥቅም ሊኖረው ይችላልም ተብሏል። ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማማች። በሳዑዲ አረቢያ የዩክሬንና አሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የ30 ቀናት የተኩስ አቁም እንዲደረግ ሐሳብ ቀርቧል። በአሜሪካና ዩክሬን ከፍተኛ ባለስልጣናት መካከል በሳዑዲ አረቢያ ጂዳ ከተካሄደው ስብሰባ በኋላ ነው አሜሪካ ያቀረበችውን አስቸኳይ የተኩስ አቁም ጥያቄ መቀበሏን የገለጸችው።
የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሳቡን ለሩሲያ እንደሚያቀርቡና አዎንታዊ ምላሽ እንደሚጠብቁ ተናግረዋል። ዩክሬን ተኩስ አቁም ለማድረግና ለመነጋገር ዝግጁ ነች። ሩሲያ ይህን ሐሳብ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለን ነው ያሉት። ኪየቭ እና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት 3 ሰዎች መገደላቸው ከተሰማ በኋላ ነው። ከድሮን ጥቃቱ በኋላ ሩሲያ ባወጣችው መግለጫ ዩክሬን አሁንም ጦርነቱን ለማቆም ዲፕሎማሲያዊ መንገዶችን ለመጠቀም ዝግጁ አለመሆኗን አመላካች ነው ብላለች። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ በበኩላቸው ከዚህ በኋላ ይህንን በጎ ሐሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ሥራ ነው ብለዋል። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።